የምታወጣ የእግዚአብሔር ይልርክ እንደዚህ ልብስና ሄይ ጋይስ እኔ የምላችሁ እንዴት ናችሁ? ደህና ናችሁ አይደል? እንዴት አደራችሁ? ዛሬ ኪዳነ ምህረት ነች። ሰሚነሽ ኪዳነ ምህረት ወደ እናታችን ቤት አንድ ላይ እንሄዳለን። ጋይስ ወደ እናታችን ቤት አንድ ላይ እንሂድ። ሽፎን መምረጥ አቃተኝ ብታይ ይሄ ጉትት አለብኝ። በቅርቡ ያሰፋሁትና በጣም ረዥም አይዶን ነው። ይሄ ሁልጊዜ ቤተክርስቲያን የሚሄድበት ልብስ ነው። ግን ወፈር መሰለኝ ጠበበኝ እዚህ ጋር ከሚያጨናንቀኝ ይሄ ባረግ ይሻላል መስላችሁ። ለብሼ ልምጣ ጋይስ። እዚህ ጋር በጣም ነው የሚጠልቀኝ፣ ደም ስሬ ነው የሚወጣው። ስለዚህ ይሄ ነው በተሰለች ላስቲኩ ስማም ሲያስጠላ ብታይ። ልበጥሰው ብቻ ነው ሁሉ ናውጣው ወይ ተቀደለ ልብሱ። አይ ጫማሻች እንጂ በቃኝ ቀሸልኩ እንደዚህ ይልኝ። ከዚህ ፊቱና እዚህ ጋር ይሄ ማን እንደዛና ሲያናድ እሱ ጫፉ ተቀደደ። ማሻሽ ጨምሮ እንዲቀድሩት ስስ እኮ ነው የተቀደዱት። ስስ ነው ስታስጠላ ወይ በሆንከኝታ እንደዚህ አርገት ሰራች እንዴ? እንዳንሱ መስራት ለማይቀር ስማ እሺ ቆንጆ ነው ታዲያ ተጠቅምበት ይችላል። እንጃ ተሳስቶ ይሁን ጨረስኩት። ሰው ለባብሽ ልምጣ። እዩት እዚህ ጋርማ ተቀደደ ብታይ። እንደዚህ ለብሰናል። ሰው አብረን እንሂድ። እንዴት ቁጭ በዚህ በዛ
ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን ረጅተናው ቆይቼ ኪዳነ ምሕረት ተጽናናሁኝ በሰው ሐዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ በመከራው ዘመን አለፈ እንደዋዛ የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የልጅሽ ቸርነት ያንቺን ደግነት ባሪያሽን ሰወረ ከአስጨናቂ ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ ከፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጸናሁ ቆይቼ ኪዳነ ምሕረት ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን አሐዱ አምላክ አሜን። እንዴት አደራችሁ? እንዴት ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን አደረሳችሁ። በቸርነቱ ጠብቆ በምሕረቱ ደግፎ ለዚህች ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። አትለይም እናታችን ወላዲተ አምላክ ማርያም ጌታን ያየንባት ዓይናችን የአዲስ ኪዳኗ ኪሩብ እግዚአብሔር አምላክ በሰጣት ክብርና ጸጋ መጠን የተወደሰችና የተመሰገነች ትሆንልን። ደማቸውን ስለ መንግሥተ ሰማያት ብለው ያፈሰሱለት ሰማዕታት ምስጋናቸው ዕረፍታቸው ምስጋናቸው የሆነላቸው ቅዱሳን መላእክት እግዚአብሔር አምላክ በሰጣቸው ክብርና ጸጋ መጠን የተወደሱና የተመሰገኑ ይሁኑልን። በረከታቸው ይደርብን። ዛሬ እንደሚታወቀው እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ቃል ኪዳንን የተቀበለችበት ቀን በመሆኑ ቀኑ ኪዳነ ምሕረት ተብሎ ተጠርቷል። ስለዚህ ለዛ መነሻ የሆነን ዘንድ ቀስተ ደመና በሚል ርዕስ እንነጋገራለን። ምን አልኳችሁ? ድገሙት እስኪ ለሶስተኛ ጊዜ ቀስተ ደመና በሚል ርዕስ እንነጋገራለን። ይህንን ቃል የምናገኘው በኦሪት ዘፍጥረት ምዕራፍ 9 13 ላይ ነው። እንደዚህ ይለዋል ለኖህ እግዚአብሔርም አለ በእኔና በአንተ መካከል ለማን ነው እንደዚህ የሚለው? ለኖህ አንተ ጋር ባለው በሕያው ነፍስ ሁሉ ላይ ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው ይለውና ቀስቴን በደመና ላይ አደርጋለሁ። በምን ላይ? በደመና ላይ አደርጋለሁ። የቃል ኪዳንን ምልክት በእኔና በምድር መካከል ይሆናል። የምን ምልክት? የቃል ኪዳን ምልክት በእኔና በምድር መካከል ይሆናል። በምድር ላይም ደመናን እጋርዳለሁ። በጋረድኩ ጊዜ ቀስቲቱ በደመናው ላይ ትታያለች ይለውና ከኖህ ጋር እግዚአብሔር ያደረገው ቃል ኪዳን ይናገራል። ከዛ በፊት የምናስታውሰው ታሪክ ምንድን ነው? እግዚአብሔር በነበር ይላሉ። ማለትም ከሰማይ ሳይሆን ዝናቡ ሲዘንብ የነበር ከምድር የሚወጣ ጠል ስለነበረ ቀስተ ደመና አይኖሩ ማለት ነው፣ ከሰማይ ስለማይዘንብ። ከዛ በኋላ ግን ዝናብን ከሰማይ እንዲወርድ አደረገ ነው። እንዲህ ይላሉ ሊቃውንት አባቶቻችን። ከዛ በኋላ የቃል ኪዳኑ ምልክት አደረገለት። በሚገርም ሁኔታ ቀስቱ እንዴት ነው? ቀስተ ደመና አይደለም ማለት ቀስተ ደመና ማለት ቀስት ነው ምልክቱ። የመጀመሪያ ደጋኑ የምንለው አይደለ? ቀስቱ እንዲህ አርክ ምልክት አይደለ? እንደዚህ
እንደዚህ አይነት ምልክት ይኖረዋል። አሁን ምንድነው የሚያሳየው? ለምን እንዲህ ሳይ ወይ ደግሞ ለምን እንዲህ ሳይ ወይ ደግሞ ለምን በዚህኛው ዳይሬክሽን ሳይ ለምን እንዲህ ሆነ? ደጋኑ ወደ እግዚአብሔር ለምን ተቀሰረ ሲባል እንዲህ ነው። በድሮ ጦርነት ያደርጉና የሰላም ስምምነት ሲያደርጉ እንዲህ ነው። ለምሳሌ ቀስቱን ደጋኑ ወይም ደግሞ አርኩ ወደሱ ሳይድ የሚያደርገው ከሆነ ምን ይለዋል? እኔ ታርቄ ያለው ከኔ ጋር ሰላም ፈጥረሃል ይለዋል። ደጋኑ ደግሞ ወደዛ ሰው ካዞረበት ቀስቱን ይዞ አንተ ጋር ሰላም አልፈጠርንም ከዚህ በኋላም ጸባለን እያለው ነው ማለት ነው። ስለዚህ እግዚአብሔር ደጋኑን ወደ ማን ይቀሰር? ወደ እግዚአብሔር ወይስ ደግሞ ወደ ሰማይ ወይስ ወደ ምን? አቤት ድምጼ ይተሰማችኋል? መልሱልኝ እንጂ ወደ ሰማይ አይደለ? ስለዚህ ምን እያለው ነው? ካንተ ጋር ምን ፈጥሬያለሁ? ሰላም ፈጥሬያለሁ። የሰላም ምልክት አድርጎ ቆጠረልን። ከዛስ የቃል ኪዳኑ ምልክት ካደረገለት በኋላ ከኖህ ጋር ኪዳንን ፈጠረ። ይሄን መነሻ እናድርግ። እግዚአብሔር በመናቃቸው 7 ኪዳናትን ዋና በቤተ ክርስቲያን የሚታወቁ 7 ኪዳናት አሉ። ስንት ኪዳናት? 7 ኪዳናት አሉ። 7ቱ ኪዳናት አንደኛው ኪዳነ አዳም ነው። ኪዳነ ማን አልኳችሁ? እጠይቃችኋለሁ መልሼ ስለምጠይቃችሁ 7ቱ በኦርደር ትነግሩኛላችሁ። ኪዳነ አዳም ነው። ሁለተኛው ደግሞ ይሄ ኪዳነ ኖህ ነው። አሁን የነገርኳችሁ ኪዳነ ኖህ። ከዛን ኪዳነ አብርሃም ስንት ደረሰ? 3። ከዛ ደግሞ ኪዳነ መልከጼዴቅ ስንት ደረሰ? 4። ከዛን ኪዳነ ዳዊት ስንት? 5። ከዛን ኪዳነ ሶሎሞን ከሶሎሞን ጋር ይገኛል ስንት ደረሰ? ስንተኛው ቀረ? 7ኛው። የመጨረሻው ደግሞ ኪዳነ ኢየሱስ ወይም ደግሞ ሐዲስ ኪዳን ብለን የምንጠራው ወይም ኪዳነ ምሕረትን ብለን ልንጠራው እንችላለን። ስንት ሞላ? 7። አንደኛ ኪዳነ አዳም፣ ሁለተኛው ኪዳነ ኖህ፣ ሶስተኛው ኪዳነ አብርሃም፣ ከዛ መልከጼዴቅ፣ ከዛ ኪዳነ ዳዊት፣ የመጨረሻው ሰባተኛው ኪዳነ ኢየሱስ ወይም 7 ኪዳናት አሉ። ከዚህ ከ7 ኪዳናት አሁን የነገርኳችሁ ታሪክ ከነዚህ ኪዳነ ኖህን እናወጣና ታዲያ ከዚህ ጋር ምን አገናኘው? ዛሬ ካነሳነው ርዕስ ጋር ቀስተ ደመና ብለን አይደል ትምህርታችን ያነሳነው? ለሐዲስ ኪዳን ይህ ምሳሌ ነው። ማንኛውም ትምህርት ስትማሩ ብሉይ ኪዳን ላይ ያሉ ትምህርቶች በሙሉ ለሐዲስ ኪዳኑ ምሳሌ ናቸው። ምንድን ናቸው? ምሳሌ። የብሉይ ኪዳኑ ጥላ ሲሆን አዲስ ኪዳኑ ደግሞ ምንድነው? አካል ነው። እንዲህ ይላል ቅዱስ ጳውሎስ ራሱ ያንኛው ኪዳን ጥላ ሆኖ ሳለ ያሁኑ ግን አካል ነው ይላል። ጥላ እንዴት መጣ ሲባል አንድ ጥላ ሊገኝ ይችላል በኋላ ብርሃን ሲወጣ ከዛን ጥላ ይታያል። ወደ ዓለም የዓለሙ ሁሉ ብርሃን የሆነው የእግዚአብሔር ልጅ በስጋ ሲገለጥ የብሉይ ኪዳን ጥላ እንደሆነ አወቀ። ታዲያ ያንኛው ጥላ ነው። ጥላ ነው አካል ነው? ማንነትን ግልጽ አድርጎ የሚያሳይ አካል አይደለም። ስለዚህ ብሉይ ኪዳን ላይ በድንግዝግዝ የነበርንበት በምሳሌ የነበሩ ነገሮች ግልጽ አልነበሩ። ግልጽ የሆነው መቼ ነው ሲባል አዲስ ኪዳን ሲመጣ እዛ ነው። አዲስ ኪዳን ከብሉይ ኪዳን የተወለደ ነው፣ ተወልዶ ነው። እንዲያ ከሆነ ምሳሌ ነው ይሄ። ወይም ደግሞ እዛ የተነገረው አዲስ ኪዳን ላይ ለሚሆነው ምንድነው የሚሆነው ሲባል ለዛኛው ጥላ ሲሆን የኛው አካል ነው። ቀስተ ደመና የተባለች እናታችን ቅድስት ድንግል ማርያም ማናት? ቸርነት ምሕረት ከበዛልህ ለስምህ ውዳሴ ቀን ያለህ ክብሬና ሞገሴ አንተ ነህ ጌታ። ተመስገን ተመስገን ጠዋትና ማታ፣ ተመስገን ተመስገን ጠዋትና ማታ። ክብሬ ነው ክብሬን
ማን ነው ስምሽ? ዳናይት የሚያመጣ ሰው አለ? እናወጣለን። ሳባርካቲ እንደዚህ አድርግላት። በቃ ወደዚህ ስልኬን ያዝ። አንተ ነው የምታመጣው? አዎ እኔ ነኝ። እሺ ስልኬን ያዝ። ጸበሉ ወረፋ ስለሚበዛ ለምን ሰጣችሁ ይሻላል። ልግዛልሽ ስንመለስ ትፈልጊያለሽ? ይሄ ነው ሸንኮራ ያልነበረ ባለፈው ልጁ እናገኘዋለን። ልጁ ካገኘነው እኮ ካሽ ይሰጠናል። አረ ይመጣሉ፣ ችግር የለውም እኮ መድኃኔዓለም እግዚአብሔር በአምላክነቱ የሚራቡ አይደለም። Touch and drink. Was das das?
ዳርሽ በቃ ዘላ ፍቅር ቹላ የሚጠጣ ጠጣለ ሁላችሁም ጠጣን። በጣም በስመ አብ የሰው ብዛት አምላኪ በጣም ብዙ ነው የነበረው። ነገሩ ዛሬ ቀኗ ነው። ኪዳነ ምሕረት እናቴ ወይለፍ አንቺ
ይስጣቸው አንቺን የካዱ ልብ ይስጣቸው ግሸና ማርያም የምታወጣ የእግዚአብሔርን ከሚነግሳ ፍቅር ከስባ ልባችንን
ተናገር በለን ገብርኤል ኃያል መላከ ሰላም መላከ የምታበዛ እግዚአብሔርን ከሚነድ እሳት ፍቅር ያስባል እንግዲህ ዳፋሚሊ ቤተሰቦች በአባታችን ነው የጀመረን ጉዟችን። በአባታችን ነው ፕሮግራማችን ጨርሰናል። እንደዚህ ይመስላል ውሏችን። ቆንጆ ነበረ። ዳፋሚሊን ሰብስክራይብ አድርጉ። ባይ። ተመስገን እናቴ ፋይናሊ ደርሰናል። ዳፋሚሊን ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ባይ